የተወደዳችሁና የተከበራችሁ የቋንቋ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። በዛሬው ዕለት ይዤላችሁ የመጣሁት ደግሞ የአማርኛ ፊደላት ወይም ደግሞ ሆሄያትን አንዱን ከአንዱ ድምፁን፣ ቅርጹን እንድትለዩት ያግዛል ያሉትን ነጥብ ወደ እናንተ ይዤ መጥቻለሁ። ከዚህ በፊት እያንዳንዱን ፊደል ከመጀመሪያው እስከ መጨረሻው ከሀ እስከ ፐ ድረስ ያሉትን ያሳወቅን ወይም የለቀቅን ሲሆን በቻናላችን ዛሬ ደግሞ ቀላቅለን አንደኛ የመጀመሪያ ፊደሎችን በአንድ፣ ሁለተኛ ፊደሎችን በአንድ፣ ሶስተኛ ፊደሎችን በአንድ፣ አራተኛ ፊደሎችን በአንድ እያደረግን እያንዳንዱን ፊደል ቀላቅለን ለፊደሉን ድምፁን፣ ቅርጹን አንዱን ከአንዱ ለመለየት ያግዛል ያሉትን ዋና ዋና ነጥቦችን ወደ እናንተ ለማቅረብ በዝግጅት ላይ ይገኛል። ስለዚህ እናንተ ይህን ቪዲዮ ስትመለከቱ የአማርኛ ፊደላትን ወይም ደግሞ ሆሄያትን በደንብ ለማወቅ ቅርጹን፣ ድምፁን ያግዛል ያልነውን ወደ ቻናላችን ይዘን መጥተናል። ይሄም ከእያንዳንዱ ፊደል የመጀመሪያዎችን ለምሳሌ የመጀመሪያ ስል ሀ ለ እያልሁ እስከ ፐ ድረስ እስከ መጨረሻው ድረስ ያሉትን በአንድ አንደኛዎችን በአንድ ሁለተኛዎችን በአንድ ሶስተኛዎችን በአንድ እያደረጉ ፊደሉን አንዱን ከአንዱ ለመለየት ወይም ደግሞ ቅርጹን ድምፁን እንድትለዩ ያግዛል ያሉትን ይዤ ወደ እናንተ መጥቻለሁ። ስለዚህ ወደ ዝግጅቱ ሳልፍ እንደሚከተለው የሚቀርብ ይሆናል። እሺ፣ እንደምታዩት እንደምትመለከቱት ፊደሉ ተቀላቅሎ የተቀመጠ ነው። ለምሳሌ እነዚህ የምታዩቸው ሙሉ በሙሉ የመጀመሪያ ፊደል ወይም ደግሞ አንደኛ ፊደሎች ናቸው። የመጀመሪያ የእያንዳንዱ ፊደል 7 ዝርያ ያለው ከሰባቱ የመጀመሪያ አንደኛ ዝርያዎች ናቸው እነዚህ ወይም ደግሞ የመጀመሪያዎቹ በአንድ ሁለተኛዎቹን በአንድ እያደረጉ ስላቀረቡት የመጀመሪያዎቹን እንደሚከተለው አቀርበዋለሁ። እሺ፣ ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ቨ ተ ቸ የ ነ ኘ አ ከ ኸ ወ ዘ ዠ ደ ጀ ገ ጠ ጨ ጰ ጸ ፈ ጸ ፐ አ ሀ እነዚህ የመጀመሪያ ዙር ወይም ደግሞ አንደኛ ፊደሎች ሲሆኑ የመጀመሪያ ሲሆኑ ቀጥሎ የምናየው ደግሞ ሁለተኛዎችን ይሆናል። ሁለተኛዎችን እሺ ሁለተኛዎችን ስናይ ሁ ሉ ሁ ሙ ሱ ሩ ሱ ሹ ቁ ቡ ቡ ቱ ቹ ዩ ኑ ኡ ኩ ሁ ው ዙ ዡ ዱ ጁ ጉ
ጩ ጡ ጹ ፉ ጹ ፑ ኡ ሁ እነዚህ ሁለተኛ ፊደሎች ናቸው። እነዚህ በሙሉ ሁለተኛ ፊደሎች ናቸው። ሁለተኛ ፊደሎች። ቀጥሎ የምናያቸው ደግሞ ሶስተኛ ፊደሎች ይሆናሉ ማለት ነው። እሺ ሶስተኛዎች በአንድ ላይ የተጻፉበት ማለት ነው። እሺ ስጀምር ሂ ሊ ሂ ሚ ሲ ሪ ሲ ሺ ቂ ቢ ቪ ቲ ቺ ይ ኒ ኚ ኢ ኪ ሂ ዊ ዚ ዢ ዲ ጂ ጊ ጢ ጪ ጲ ጺ ፊ ጺ ፒ ኢ ሂ። እሺ እነዚህ ሶስተኛዎች ሲሆኑ ቀጥሎ ያሉት ደግሞ አራተኛ ፊደሎችን ከሀ እስከ ፐ ድረስ ወይም ደግሞ እስከ መጨረሻው ድረስ ያሉትን አራተኛዎችን በአንድ ላይ የተጻፉ ማለት ነው። በአንድ ላይ የተጻፉ ይህም ድምፁንና ቅርጹን ለመለየት ያገለግላል። እያንዳንዱ ፊደል ድምፁን፣ ቅርጹን አንዱ ከአንዱ የሚለይበትን እንድታውቁት ያግዛችኋል። ስለዚህ አራተኛዎች ላይ ስሄድ ደግሞ ሀ ላ ሀ ማ ሳ ራ ሳ ሻ ቃ ባ ቫ ታ ቻ ያ ና ኛ አ ካ ሀ ዋ ዛ ዣ ዳ ጃ ጋ ጣ ጫ ጳ ጻ ፋ ጻ ፓ አ ሀ ሄ ሌ ሄ ሜ ሴ ሬ ሴ ሼ ቄ ቤ ቬ ቴ ቼ ዬ ኔ ኜ ኤ ኬ ሄ ዌ ዜ ዤ ዴ ጄ ጌ ጤ ጬ ጴ ፄ ፌ
ጼ ፔ ኤ ሄ እነዚህ ሙሉ በሙሉ የምታያቸው አምስተኛ ፊደሎች በአንድ ላይ ተቀላቅለው ሲቀመጡ ማለት ነው። ቀጥሎ ደግሞ የምናያቸው ስድስተኛ ፊደሎችን በአንድ ላይ ተቀላቅለው ሲመጡ እያንዳንዱን ፊደል አንዱን ከአንዱ ድምፁን፣ ቅርጹን በቀላሉ ለመለየት ያግዘናል። ይህንም እንደሚከተለው ይቀርባል። ህ ል ህ ስ ም ር ስ ሽ ቅ ብ ቭ ት ች ይ ን ኝ እ ክ ህ ው ዝ ዥ ድ ጅ ግ ጥ ጭ ጵ ጽ ፍ ጽ ፕ ኢ ህ እነዚህ ስድስተኛዎቹ ሲሆኑ እያንዳንዱ ፊደል ተቀላቅሎ መቀመጡ እያንዳንዱን ድምፁን፣ ቅርጹን አንዱን ከአንዱ የሚለይበትን በቀላሉ ለማወቅ ይረዳ ዘንድ ነው። አሁን የምናያቸው ደግሞ ሰባተኛ ፊደሎቹ ሙሉ በሙሉ ወይም ደግሞ 34ቱ የአማርኛ ፊደላት ወይም ሆሄያት ተቀላቅለው ሰባተኛ የሆኑት በሙሉ የቀረበበት ነው። ይህንንም እንደሚከተለው ይቀርባል። ሆ ሎ ሆ ሞ ሶ ሮ ሶ ሾ ቆ ቦ ቮ ቶ ቾ ዮ ኖ ኞ ኦ ኮ ሆ ዎ ዞ ዦ ዶ ጆ ጎ ጦ ጮ ጶ ጾ ፎ ጾ ፖ ኦ ሆ ሰባተኞቹ ደግሞ እንዳያችሁት እንደዚሁ ነው። በዚህ መልኩ የቀረበ ሲሆን ይህን እያንዳንዱን ቪዲዮ ከመጀመሪያው እስከ መጨረሻው ብትመለከቱት የአማርኛ ሆሄያትን ወይም ደግሞ ፊደላትን በቀላሉ ድምፃቸውንና ቅርጻቸውን ለመለየት ያግዛል። ስለዚህ ይህን በትክክል ከመጀመሪያው እስከ መጨረሻ ያለውን ቪዲዮ ብትከታተሉ ሆሄያትን በቀላሉ ድምፁንና ቅርጹን ለመለየት ያግዛቸዋል ተብሎ የታሰበውን ዝግጅት እንደሚከተለው ቀርቧል። ቪዲዮውን አይታችሁ ስትጨርሱ መጨረሻ ላይ ላይክ፣ ኮሜንት፣ ሼር ማድረግ አይዘነጋም። ደግነት ለራስ ነው። በሌላ ዝግጅት እስከምንገናኝ ድረስ ቸርን ሰንብት።